ኤፍሬምን ያዙልኝ አንድ በሉ ማለት ነው። ቆይ አንተ ወንድምክ ፈልጎ ቀለበት ታረገ ምንድን ነው እንዲህ ያናደደክ ማለት ነው? እና አንተ በሱ ህይወት ምን ያስገባካል? ለሩታ ምን ብለክ ነው ቀለበት ያደረግከው የምትለው? ሩታ እኮ ፍቺ ተፈጽሞላታል። ስለዚህ የልጁ ህይወት ይቀጥላል ማለት ነው። አያችሁ ጉድ! ሄርሜላ ለሩታ ቬሎ የተደረገው ዱባይ የሄዱ ጊዜ ነው ትዝ ካላችሁ። እሱንም እድሜ ለመዳም ቅመሞች ማለት ነው። ሄርሜላዬ ግን ሊሞዚን ቬሎ አብርሽ ሱፉን ከች አርጎ መጣ ማለት ነው። ሆኖም ግን በጣም አምሮባቸዋል። አሁን ሁላችሁም የተናደዳችሁት ሄርሜላ ቬሎ ለብሳ ስላያችሁ፣ ሊሞዚኑ መኪና ቀርቦ ስላያችሁ ነው እንዲያጨረጨራችሁ ማለት ነው። እና አብርሽዬ በርታ በርታ፣ አንተ ጀግና ጀግናው ቀብራራው ማለት ነው። ከሄርሜላ ጋር ውዞ ወደፊት። ሄርሜላ ልጄን ስጡኝ አላለም አብርሽ ደግሞ ማለት ነው። ልጅ ግን እሰጥካለሁ ተታረቁ ሰርቄ ብሎ ያለው የሩታ ወንድም አቡሽ ነው ማለት ነው። አቡሽ ነው ሰርቆ ለአብርሃም ለመስጠት የፈለገው እንጂ ሄርሜላ ልጅክን ሰርቀክ አምጣልኝ አላለችም። ሄርሜላ እኮ በቅሎ አይደለችም፣ ትወልዳለች። የልዑል ደግሞ እዛው ሩታ ጋር ያድጋል። ስለዚህ ሄርሜላም ትውለድ፣ ዘር ይበዛል። ምንድን ነው እንዴ? ተረጋጋ እንጂ። በጣም ግንፍል ግንፍል እያልክ ነው ማለት ነው። አንተ ማነክ? ይሄ ኤፍሬም የምትባለው ወንድም ምክንያው ልታስቆመው ይገባል። ሩታ እኮ አልፈልግህም ብለዋለች አይደል? እንዲ አብርሽን ምን አርግ ነው የምትሉት? ቆይ እንዴ ታውሲ ደስታውን ያጣጥምበት። ሩታዬም ከሌላ ሰው ጋር ትምጣ። በቃ እኛ እኮ ወደ ሞቀበት ነው የምናሞቀው እየሄድን። እኔ እኮ አበሻነቴን የምወደው ለዚህ ነው። አበሻነቴን የምወደው ለዚህ ነው። በቃ ወደ ነፈሰበት ነው የምንነፍሰው ማለት ነው። እና እውነት እነጋገር ከተባለ አቡሽ ነው ልጁን አመጣልካለሁ ታረቀኝ ብሎ እንትናን አብርሽን ይቅርታ ሊጠይቀው የፈለገው ማለት ነው እንጂ ሩታ ልጇን እንደማትሰጥ ሁላችንም እናውቃለን። አምጥቶ ለሄርሜላ ሊሰጥ አይደለም። አብርሽና ሄርሜላ እውነት ሆነው ከተጋቡ ሄርሜላ ማለት ትችላለች። በቅሎ አይደለችም እኮ። ልጅ ሰጪና ነሺ ደግሞ ፈጣሪ ነው። ትውለድ። ልዑልም ሩታ ጋር ይደግ፣ አብርሽ ደግሞ የአባትነቱን ይርዳ። ኤፍሬም ተረጋጋ። ምን እየሆንክ ነው? ለምን መጀመሪያ ወንድምክን አታስጠነቅቀውም ነበረ? የፍቺው ጊዜ ሩታ ፍቺ እንትን ስትል ለምን ያኔ ሳታስቆመው? ለምን ሩታን ሳታስቆማት ፍቺው እንዳይፈጸም ማለት ነው? ሩታ ፍላጎት የላትም፣ ፈታዋለች። ስለዚህ አብርሽ ማንንስ ቢያገባ እሱ ወዶና ፈቅዶ ቀለበት ታረጋ፣ አንተ ልታስቆመው ነው? በሱ ህይወት እኮ አያገባውክም። አብርሽም በአንተ ህይወት አያገባው። ምንድን ነው የምትሉት? እንደዚህ ስል ደግሞ ዝሙትን እያስፋፋው ዝሙት እንዲስፋፋ እየተናገርኩኝ አይደለም፣ ግን